በኢትዮጵያ የማህበራዊ ሚዲያ መድረኮች በተለይም በቲክቶክ ሰፊ የተከታይ ቁጥር በማፍራት የምትታወቀውና በግልጽ ስሟ ኒዮ በመባል የምትታወቀው ወጣት በቅርቡ በፌደራል ፖሊስ ቁጥጥር ስር መዋሏ የተረጋገጠ ሀቅ ነው። የክስተት በራሱ በማህበራዊ ሚዲያ ተጠቃሚዎች ዘንድ መነጋገሪያ ሆኖ የሰነበተ ሲሆን ወጣቷ በቁጥጥር ስር በዋለችበት ወቅት እርጉዝ መሆኗና የወሊድ ጊዜዋ መቀረቡ ጉዳዩን ይበልጥ አሳሳቢና ሰፊ መነጋገሪያ እንዲሆን አድርጎታል። ኒዮ በቲክቶክ መድረክ በመታቀርባቸው ይዘቶች በቀጥታ ስርጭቶች በመታደርጋቸው ውይይቶችና በተለያዩ አነጋጋሪ ጉዳዮች ላይ በመትሰጣቸው አስተያየቶች በርካታ ተከታዮችን ማፍራት ቻለች ሲሆን የእርሷ የህግ ቁጥጥር ስር መዋል የተለያዩ መላምቶችና ውይይቶችን አስነስቶ ነበር። ይሁንና የእርሷ በቁጥጥር ስር መዋልን ተከትሎ ከተነሱት በርካታ ጉዳዮች መካከል ዋነኛውና ከፍተኛ ስጋት የጫረው ጉዳይ ከእርግዝናዋና ከወሊዷ የተያያዘው ነበር። በተለይም የወሊድ ጊዜዋ የተቃረበ በመጣ ቁጥር በማህበራዊ ሚዲያ መድረኮች ላይ ሐሰተኛና መሰረተ ቢስ መረጃዎች በስፋት መሰራጨት ጀመሩ። እነዚህ የተዛባ መረጃዎች መካከል ዋነኛውና በርካቶችን በእጅጉ ያሳሰበው ኒዮ በእስር ቤት ግድግዳዎች ውስጥ ተገቢውን የሕክምና ክትትልና ድጋፍ ታገኝ በማትችልበት ሁኔታ እንድትወልድ ተወስኖባታል የሚለው ነበር። ይህ መረጃ እንደ ሰደድ እሳት በፍጥነት በመሰራጨቱ በብዙዎች ዘንድ ከፍተኛ ስጋትና ጭንቀትን ፈጥሯል። ይህ ፍጹም ሐሰተኛ የሆነ መረጃ በተለያየ የማህበራዊ ሚዲያ ገጾች ግለሰቦች አማካኝነት ያለምንም ማረጋገጫ ሲዘዋወር ታይቷል። መረጃውን ያሰራጩ ተገኖች ለምን ይህን እንዳደረጉ ባይታወቅም ድርጊቱ በእርግዝናዋ የመጨረሻ ሳምንት ላይ በምትገኘው እናትና በማህፀኗ ውስጥ ባለው ጽንስ ደህንነት ላይ ያነጣጠረ የሐሰት ዘመቻ እንደነበረ መገንዘብ አያዳግተንም። መረጃው በፍጥነት ከመሰራጨቱ ባሻገር በርካታ የማህበራዊ ሚዲያ ተጠቃሚዎች ይህንን ሐሰተኛ ወሬ እንደ እውነት በመቀበል ቁጣቸውንና ሐዘናቸውን ሲገልጹ ተስተውሏል። ይህም ማህበረሰቡ ዘንድ አላስፈላጊ መደናገርና ውጥረትን ከመፍጠሩም በላይ የእውነታውን መሬት የለቀቃሉ ዋልታ ምን ያህል በቀላሉ ተቀባይነት ሊያገኝ እንደሚችል አመላካች ሆኗል። በእርግጥም በእናትና ልጅ ጤና ላይ ሊደርስ ይችል የነበረውን አደጋ በማሰብ የተቆጩና የተጨነቁ በርካቶች ነበሩ። የሁሉ ሲሆን ግን እውነታው ፈጽሞ የተለየና ይህ ሐሰት ትርክት ፍጹም መሰረተ ቢስ እንደነበር በቀጣይ የተረጋገጠ ጉዳይ ነው። በማህበራዊ ሚዲያ ሲናፈሱ የነበሩትና መሰረተ ቢስና አሳሳች መረጃዎች እንዳሉ ሆነው እውነታውም ግን ፍጹም የተለየ ነበር። እርግዝናዋ የመጨረሻ ቀናት ላይ የደረሰችው ኒዮ የወሊድ ምጥ ምክንያት መታየት ሲጀምሩ በፌደራል ፖሊስ በጥብቅ ቁጥጥር አጃቢነት በአዲስ አበባ ወደሚገኘው ጋንዲ መታሰቢያ ሆስፒታል መወሰዷ ተረጋግጧል። ይህ የሆነው በእስር ቤት ወይም ደረጃውን ባልጠበቀ ሁኔታ እንድትወልድ ተወስኖባት ሳይሆን ማንኛውም የምትወልድ እናት ልታገኝ የሚገባትን የሕክምና ድጋፍና ክትትል እንድታገኝ ለማስቻል መሆኑን ምንጮቻችን አረጋግጠዋል። ሆስፒታሉ እንደደረሰችም ወዲያውኑ በጤና ባለሙያዎች አስፈላጊው የሕክምና ምርመራና ግምገማ ተደርጎላታል። የሕክምና ባለሙያዎቹ የመጀመሪያ እቅድና ምኞት እናትየው በሰላም እንድትወልድ ሁኔታዎችን ማመቻቸት ነበር። ይህ ለእናትየው ጤንነት ይበልጥ ጠቃሚ ሊሆን እንደሚችል ታሳቢ ተደርጎ ነበር። በዚህ መሰረት አስፈላጊው ክትትል እየተደረገላት የወሊድ ሂደቱ ሲጠበቅ ነበር። ይሁን እንጂ በሂደት ላይ ያለ ያልተጠበቀ የጤና እክል ተፈጠረ። እናትየው የአማኒዮቲክ ፈሳሽ በተለምዶ የሸርት ውሃ በመባል የሚታወቀው በመደፍረሱ ወይም በጽንሱ የመጀመሪያ አይነ ምድር ሜኮኒየም በመበከሉ ሁኔታው አሳሳቢ መልክ ያዘ። ይህ አይነቱ ክስተት በሕክምናው ዓለም የጽንሱን ጤንነት አደጋ ላይ ሊጥል የሚችልና ፈጣን የሕክምና ምላሽ የሚሻ ሁኔታ መሆኑ ይታወቃል። በመሆኑም የጋንዲ መታሰቢያ ሆስፒታል ልምድ ያካበቱ የማህፀንና ጽንስ ሕክምና ባለሙያዎች የእናትየውንና የጽንሱን ደህንነት ለማስጠበቅ ሲሉ አስቸኳይ ውሳኔ ላይ ደረሱ። በተፈጠረው የጤና እክል ምክንያት በተፈጥሯዊ መንገድ መውለዱ አደገኛ ሊሆን እንደሚችል በመገምገም እናትየው በቀዶ ጥገና እንድትወልድ ወሰኑ። ይህ ውሳኔ በሕክምና ሳይንስ መርሆች ላይ የተመሰረተና በወቅቱ የነበረውን ተጨባጭ ሁኔታ ከግምት ውስጥ ያስገባ የእናትና ልጅን ህይወት ለማትረፍ የተደረገ አስፈላጊ የሕክምና ጣልቃ ገብነት ነበር። ቀዶ ጥገናውም ከፍተኛ ጥንቃቄና በባለሙያዎቹ የተሳካ ሲሆን ይህም በሆስፒታሉ ለኒዮ የተሰጠውን ልዩ የሕክምና እንክብካቤና የባለሙያዎቹን ከፍተኛ ጥረት የሚያሳይ ነው። የሁሉ ሲሆን የፌደራል ፖሊስ አባላት በሆስፒታሉ ቅጥር ግቢ ውስጥ በመሆን
የጥበቃ ስራቸውን ሲያከናውኑ እንደነበር ለማወቅ ተችሏል። በጋንዲ መታሰቢያ ሆስፒታል የሕክምና ባለሙያዎች ባደረጉት ፈጣንና ሞያዊ ውሳኔ የተከናወነው የቀዶ ጥገና ሂደት ሙሉ በሙሉ ስኬታማ መሆኑ ተረጋግጧል። በዚህ መሰረት በፌደራል ፖሊስ ቁጥጥር ስር የነበረችውና በቲክቶክ መድረክ የምትታወቀው ኒዮ ጤናማ ልጅ በሰላም ተገላግላለች። የቀዶ ጥገናው መጠናቀቅ ተከትሎ እናት ልጅን በጥሩ የጤንነት ሁኔታ ላይ እንደሚገኙ የዜና ምንጮቻችን ከሆስፒታሉ ባገኙት መረጃ መሰረት አረጋግጠዋል። ይህ ስኬታማ የወሊድ ሂደት በማህበራዊ ሚዲያ ሲናፈስ የነበረው ስጋትና የተዛባ መረጃ ሙሉ በሙሉ ውድቅ የሚያደርግ ነው። አዲስ የተወለደው ህፃን ሲመዘን 3.7 ኪሎ ግራም እንደነበረ ለማወቅ ተችሏል። ይህ ክብደት ለአራስ ልጅ እጅግ በጣም ጥሩና የጤናማነት አንዱ ማሳያ ተደርጎ ይወሰዳል። ከተወለደም በኋላ በህፃናትና ሕክምና ባለሙያዎች የተደረገለት የመጀመሪያ ምርመራና ክትትል እንደሚያሳየው ህፃኑ ምንም አይነት የጤና እክል እንደሌለበትና በጥሩ ጤንነት ላይ እንደሚገኝ የሚያረጋግጥ ነው። ይህ ለእናትየውም ሆነ ጉዳዩን በቅርበት ለሚከታተሉ ወገኖች እፎይታን የሚሰጥ ዜና ነው። ህፃኑ አስፈላጊውን የአራስ ህፃናት እንክብካቤ ያገኘ ሲሆን የጤንነቱ ሁኔታ በየጊዜው በባለሙያዎች ክትትል እየተደረገበት ይገኛል። በተመሳሳይ እናትየው ኒዮ ከወሊድ ቀዶ ጥገና በኋላ የሚደረግላትን አስፈላጊ የሕክምና ክትትልና ድጋፍ በሆስፒታሉ ውስጥ ያገኘች ትገኛለች። ከቀዶ ጥገና የሚመጣውን ህመምና ተያያዥ ጉዳዮች ለመቆጣጠር እንዲሁም የማገገም ሂደቷን ለማፋጠን የሕክምና ባለሙያዎች አስፈላጊውን ሁሉ እያደረጉ መሆናቸው ታውቋል። በአሁኑ ወቅት እናትም አዲስ የተወለደ ልጇም በጋንዲ መታሰቢያ ሆስፒታል ቅጥር ግቢ ውስጥ የሚገኙ ሲሆን ከሆስፒታሉ የሚወጡበት ጊዜ ገና አልተወሰነም። የጤንነታቸው ሁኔታ ሙሉ በሙሉ እስኪረጋገጥና የድህረ ወሊድ ክትትል እስኪጠናቀቅ ድረስ በሆስፒታሉ የሕክምና ክትትል ስር እንደሚቆዩ ይጠበቃል። ይህ ሁሉ ሂደት የሚከናወነው በፌደራል ፖሊስ ጥበቃና ክትትል ስር መሆኑ አልቀረም። የህፃኑ በሰላም መወለድና የእናትየውንም ጤንነት መጠበቅ በሆስፒታሉ የተሰጠውን የሕክምና አገልግሎት ጥራትና የባለሙያዎችን ቁርጠኝነት የሚያሳይ ነው። በመሆኑም ላለፉት ቀናትና ሳምንታት በተለያየ የማህበራዊ ሚዲያ መድረኮች ሲዘዋወር የነበረውና የቲክቶክ ተጠቃሚዋ ኒዮ በእስር ቤት ግድግዳ ውስጥ ለጤናዋ አደገኛ በሆነ ሁኔታ እንድትወልድ ተወስኖባታል የሚለው መረጃ ፍጹም ሐሰትና ከእውነት የራቀ መሆኑ በማያሻማ ሁኔታ ተረጋግጧል። ይህ የተዛባ ትርክት በወቅቱ ከፍተኛ ስጋትን በመፍጠር በርካቶችን ያሳሳተና ያሳሰበ ቢሆንም እውነታው ግን ይህንን ሙሉ በሙሉ ውድቅ አድርጓል። ትክክለኛውና የተረጋገጠው መረጃ እንደሚያመላክተው ወጣቷ እናት አስፈላጊውን የሕክምና ክትትልና ድጋፍ ተሞልቶላት በጋንዲ መታሰቢያ ሆስፒታል በጤና ባለሙያዎች ክትትል ስር ሆና በሰላም መገላገሏ ነው። ይህ ክስተት መረጃን ሳያረጋግጡና ምንጩን ሳያጣሩ በስፋት ማሰራጨት አደገኝነትን በድጋሚ አጉልቶ የሚያሳይ በተለይም እንደዚህ አይነት ስሜታዊና የሰዎችን ደህንነት በሚመለከት ጉዳዮች ላይ የሚነዙ ሐሰተኛ ወሬዎች በማህበረሰቡ ላይ የሚፈጥሩትን መደናገርና ስጋት በቀላሉ የሚታይ አይደሉም። ኒዮ በእስር ቤት ተወልዳለች የሚለው ወሬ የፈጠረው ስጋትና ውዝግብ የማህበራዊ ሚዲያውን ኃላፊነት የጎደለው አጠቃቀም የሚያስከትለውን አሉታዊ ተጽዕኖ ቁልጭ አድርጎ ያሳየ ክስተት ነበር። በእርግጥም ከዜና ምንጮቻችን ባረጋገጥነው መረጃ መሰረት ኒዮ በጋንዲ ሆስፒታል በነበራት ቆይታ ልዩ እንክብካቤ እንደተደረገላትና የጤና ባለሙያዎችም የእሷንና የልጇን ደህንነት በማስጠበቅ ከፍተኛ ጥረት እንዳደረጉም ለማወቅ ተችሏል። ይህ ደግሞ ሲሰራጭ ከነበረው አልባልታ ጋር ፍጹም የሚቃረን ሀቅ ነው። ስለሆነም ይህንን ሐሰተኛ መረጃ በማወቅም ሆነ ባለማወቅ ሲያሰራጩ የነበሩ ማህበራዊ ሚዲያ ገጾችና ግለሰቦች ተገቢውን እርምት ሊሰጡ እንደሚገባ አጽንኦት ሊሰጡ ይገባል። እውነታውን በማጋለጥ የተፈጠረውን መደናገር ማስወገድ ትክክለኛ መረጃ ለህዝብ ማድረስ የሞራልና ማህበራዊ ኃላፊነት ጭምር ነው። መረጃን ከማሰራጨት በፊት ምንጩን ማረጋገጥና ትክክለኛነቱን ማጣራት ማንኛውም ኃላፊነት የሚሰማው ዜጋና የሚዲያ አካል ግዴታ መሆኑ የክስተት በድጋሚ ያስገነዝባል። የኒዮ በሆስፒታል በሰላም መገላገል እውነታ በማህበራዊ ሚዲያዎች የተፈጠረውን የሐሰት ትርክት በማምከን ለእውነት የቆመ ማሳያ ሆኗል። እስከዚህ ሰዓት ድረስ ባገኘነው የተረጋገጠ መረጃ መሰረት ቲክቶከሯ ኒዮና አዲስ የተወለደው ልጅም አሁን በአዲስ አበባ ጋንዲ መታሰቢያ ሆስፒታል ውስጥ የሕክምና ባለሙያዎች ክትትል ስር ይገኛሉ። ከቀዶ ጥገና በኋላ እናትየው አስፈላጊውን የድህረ ወሊድ እንክብካቤዎች ያገኘችም ሲሆን የማገገም ሂደቱም በቅርበት ክትትል እየተደረገበት ነው። በተመሳሳይ ራስ ልጇም የህፃናት ሐኪሞች በሚያደርጉት ክትትል የጤንነቱ ሁኔታ በጥሩ ደረጃ ላይ እንደሚገኝና
አስፈላጊው የእንክብካቤ ሁሉ የተደረገላት መሆኑን ለማወቅ ተችሏል። የጤንነታቸው ሁኔታ ሙሉ በሙሉ ተረጋግጦ ከሆስፒታሉ የሚወጡበት ጊዜ እስኪወሰን ድረስ በሕክምና ባለሙያዎች የማያቋርጥ ክትትል ስር እንደሚቆዩ ተገልጿል። በሆስፒታሉ ውስጥ እናትና ልጅ የሕክምና ክትትል በሚያገኙበት በዚህ ወቅት የፌደራል ፖሊስ አባላትም በሆስፒታል ቅጥር ግቢ ውስጥ ጥበቃቸውን አጠናክረው መቀጠላቸው ተረጋግጧል። ይህም ኒዮ አሁን በሕግ ቁጥጥር ስር መሆኗንና የሕክምና ጊዜዋን ካጠናቀቀች በኋላ የሕግ ሂደቱ እንደሚቀጥል የሚያሳይ ነው። የፖሊስ ጥበቃ መኖር የሕክምና አገልግሎቱ ከማስተጓጎል ይልቅ በሕግ ጥላ ስር ያሉ ግለሰቦችም ቢሆን አስፈላጊውን የጤና መብት እንደሚያገኙ በተግባር ያሳየ ክስተት ነው። አጠቃላይ ክስተት በግልጽ የሚያሳየው ሀቅ ቢኖር ምንም እንኳን ኒዮ በፌደራል ፖሊስ ቁጥጥር ስር በነበረችበት ሁኔታ ውስጥም ብትሆን ለእሷና ለልጇ ጤንነት አስፈላጊ የነበረውን የሕክምና ድጋፍና ክትትል ሳይጓደል እንደተሰጣት ነው። በጋንዲ መታሰቢያ ሆስፒታል በጤና ባለሙያዎች በተደረገ ከፍተኛ ጥንቃቄና ሙያዊ ብቃት በሰላም መገላገሏ የተረጋገጠ እውነታ ነው። ይህም ደግሞ በማህበራዊ ሚዲያ መድረኮች ላይ ያለምንም ማረጋገጫ ሲሰራጭ የነበረውንና በእስር ቤት ልትወልድ እንደተወሰነባት ወይም ተገቢውን እንክብካቤ እንደማታገኝ ሲገለጽ የነበረውን መሰረተ ቢስና ሐሰተኛ መረጃ ሙሉ በሙሉ ውድቅ የሚያደርግ ነው። እውነታው ወጥቷል። እናትም ልጅም በሕክምና ክትትል ስር ሆነው በጥሩ ጤንነት ላይ ይገኛሉ። ለዛሬ በዚህ ያበቃን። በቸር ያቆየን።